የፋኖ የኃይል ማሳያ ያልነውንና ብልጽግና ሽሽት ላይ ነው ያልንበትን ጉዳይ አብረን ነው የምናየው። ዛሬ ሁለት አይነት ሰልፎች ነበሩ ኢትዮጵያ ውስጥ። አማራ ክልል ላይ የተቃውሞ ሰልፎች ነበሩ። ብልጽግናን የሚቃወሙ ፋኖን የሚያወድሱ ሰልፎች ነበሩ። ኦሮሚያና አንዳንድ ደቡብ አካባቢዎች ላይ ደግሞ የብልጽግና ወይም ደግሞ ይሄ ለውጡ 8 ዓመት ሞላው በሚል ለውጡ የመጣበትን 8ኛ ዓመት የሚያከብር ወይንም ደግሞ ለውጡን የሚደግፍ ሰልፍ ነበር። በዛም ጠቅላይ ሚኒስትሩ እንደገና ብልጽግናም የተወደሱበት ሰልፍ ነው። እንደዚህ አይነት ሰልፎች ነበሩ። ስለነዚህ ሁለት ሰልፎች ነው የምናወራው። እነዚህ ሁለት ሰልፎች ትልልቅ ነገሮችን ይነግሩናል። በጣም ትልቅ ትርጉም ያላቸውን ጉዳዮች የሚነግሩን ሰልፎች ናቸው። አማራ ክልል ላይ ፋኖ ያደራጀው ሰልፍ ነው። ፋኖ የተወደሰበት ነው። እንደገና ምርጫ አማራ ክልል ላይ መደረግ የለበትም የሚል ባለፈው ዕለት ራሱ ፋኖ ያወጣውን መግለጫ የሚደግፍ አይነት ሰልፍ ነው የተደረገው እና ብልጽግናንም የሚቃወምም አይነት ሰልፍ ነው። የተለያዩ ድምጾች ተስተጋብተዋል። ነገር ግን ድምጾቹ በሙሉ ደምራችሁ ብታዩዋቸው አሁን ያልኳችሁን ትርጉም የሚሰጥ ነው። ባለፈው ፋኖ የሰጠውን ከምርጫው ጋር አያይዞ ምርጫ አማራ ክልል ላይ እንዳይደረግ ብሎ ማስጠንቀቂያ አዘል መግለጫ ሰጥቶ ነበር። እርምጃ ወስዳለሁ ሁሉ ብሎ እሱን የሚደግፍ ሰልፍ ነው። ብልጽግና ደግሞ ምርጫ አደርጋለሁ የሚል አቋም አለው። እሱን ደግሞ የሚቃወም አይነት ሰልፍ ነው። አማራ ክልል ላይ የተደረገው ጎንደር ላይ ተደርጓል፣ ወሎ ውስጥ ተደርጓል፣ ጎጃም ውስጥ ተደርጓል፣ ሸዋ ውስጥ ተደርጓል። በአብዛኛው ሰልፎቹ የተደረጉት የወረዳ ከተሞች ላይ ነው። የወረዳ ከተሞች ላይ ተደርጓል ሰልፎቹ። ማናቃቸው አንዳንድ ወረዳዎች ሁሉ እንዳሉ ዛሬ ነው ያወቅሁት። በጣም ገርሞኛል እውነት ለመናገር በጣም ገረመኝ። እኛ ሰልፉን ተራ ሰልፍ አድርገን አልወሰድነውም። አማራ ክልል ላይ የተደረገውን ሰልፍ እንዲሁ ዝም ተብሎ የተደረገ ትንሽ ትርጉም ያለው አይነት ጉዳይ አይደለም አድርገን ያየነው። ለመጀመሪያ ጊዜ ፋኖ ህዝባዊ አቅሙን ህዝባዊ ኃይሉን ያሳየበት ሰልፍ ነው ብለን የተረዳነው። አቅም እንዳላቸው ያወራሉ፣ ታጣቂ እንዳላቸው ያወራሉ፣ ያሳያሉ። ከጎናቸው ህዝብ ደግሞ እንዳለ አይ ቲንክ ለመጀመሪያ ጊዜ ይመስለኛል በሁሉም አካባቢዎች ላይ ሰልፍ ሲያደርጉ በጣም ትልቅ ትርጉም ያለው ጉዳይ ነው። ትልቅ ትርጉም ያለው እናየዋለን። ብልጽግና 8ኛ ዓመቱን የለውጡን 8ኛ ዓመት ያከበረው ኦሮሚያና የተወሰኑ ደቡብ አካባቢ ላይ ነው። ይሄም የሚገርም ትርጉም አለው። የሚገርም በቃ ሀገሪቱ ውስጥ ስላለው ነገር በደንብ የሚናገር ነውና እያያዝን ነው የምናየው ማለት ነው። አንድ ላይ ነው የምናያቸው። ምን ትርጉም አለው ነው? ከፋኖ እንጀምር። አሁን ከብልጽግናም ጋር እናያይዘዋለን። በተለይ ዛሬ ከመሆኑ ጋር በተያያዘ ዛሬ ማለት ለውጡ የመጣበት ቀን ማለት ነው እና ብልጽግናም የሚወደስበት ቀን የራሱንም ሰልፍ ያዘጋጀበት ቀን መሆኑን ስታዩ እውነቴን ነው የምላችሁ። ያኔ መጀመሪያ ለውጡ እንደመጣ አካባቢ አማራ ክልል ላይ እኮ ነበር አብዛኛው የድጋፍ ሰልፍ እኮ የነበረው። የምታስታውሱ ይመስለኛል። ብልጽግና ከዳር እስከ ዳር መቼም ያንን ለውጥ እንግዲህ እኛ አንድ ለውጥ ብለን በእድሜያችን ያየነው ይሄ አሁን ብልጽግና የመጣበትን ለውጥ ወይም ጠቅላይ ሚኒስትሩ ወደ ጠቅላይ ሚኒስትርነት የመጡበትን ጊዜ ነው። ከጫፍ እስከ ጫፍ ነበረ ድጋፉ። ከጫፍ እስከ ጫፍ ሰው ያንን ለውጥ ሲደግፍ ተጎትጉቶም አልነበረም፣ ተሰብኮም አልነበረም።
በቃ ለውጥ በመምጣቱ አንድ ሁለተኛ ጠቅላይ ሚኒስትሩ ያደረጉት ንግግር ተስፋ ስለፈጠረለት ነበር የደገፈው። ጠቅላይ ሚኒስትሩ ያደረጉት ንግግር በትክክልም ከትላንቱ የተለየ አዲስ ነገር ይመጣል ብሎ ሰው ተስፋ እንዲያደርግ የሚያደርገው ነበረ ንግግሩ። ብዙዎቻችን ደስተኞች ነበረን በዛ እና ከጫፍ እስከ ጫፍ ሰው በራሱ ፍላጎት ወጥቶ ነበር ያንን ለውጥ ሲደግፍ የነበረው። አማራ ክልል ላይ ደግሞ የተለየ ነበር። ከሌሎች አካባቢዎች ሁሉ በተለየ አይነት መልኩ ነበረ። በጣም ትልቅ ተስፋ የነበረው ማህበረሰብ ነበር አማራ ክልል ላይ ያለው ማህበረሰብ። የትኛውም ቦታ ላይ ያለ የአማራ ማህበረሰብ በለውጡ ላይ በጣም ትልቅ ተስፋ ነበረው። አሁን የዛን ለውጥ 8ኛ ዓመት እየተከበረ ያለው የተወሰኑ አካባቢዎች ነው። እሱም በካድሬ ጉትጎታ እና ግፊት ነው። ኦሮሚያ ላይ ነው እየተከበረ ያለው። ኦሮሚያ ላይ ከጫፍ እስከ ጫፍ ይደገፍ የነበረ ለውጥ ሄዶ ኦሮሚያ ላይ ነው የቀረው። እሱም በካድሬ ጉትጎታ ነው። ትላንት ለውጡ ሲመጣ ተስፋ ያደርግ የነበረ ከጫፍ እስከ ጫፍ ያለ የኢትዮጵያ ሕዝብ አሁን ያ ተስፋው ተሟጦ ያ ተስፋው ጠፍቶ በየአካባቢው ብትሄዱ ምንድነው ችግርህ ብትሉት የመኖር ነው ይላል። ሌላ ችግር አይደለም። አሁን ያለው የመናገር እኮ አይደለም ችግሩ። የፖለቲካ እንቅስቃሴ የማድረግ እኮ አይደለም ችግሩ። መሰባሰብ ፈልጎ እኮ መደራጀት ፈልጎ እኮ አይደለም። መኖር አንዴ በኑሮ አንዴ በርስ ጦርነት ህልውናው አደጋ ውስጥ ገብቶ የእያንዳንዱ ሰው ጥያቄ ዛሬ መኖር ነው። ተውት ተስፋ ማድረግ። በቃ መኖር፣ ነገ እኖራለሁ ወይ አይነት ጥያቄ ውስጥ ወድቋል። በጭራሽ እነዚህን ሁለቱን ማገናኘት አይቻልም። ከ8 ዓመት በፊት በህዝብ ውስጥ የነበረው ተስፋና አሁን ከ8 ዓመት በኋላ በህዝብ ውስጥ ያለው ምሬት ብታዩት ጊዜ እንዲፈጥናል እንዴ ነው እንዴ? እንዴት ጊዜ እንዲፈጥናል? ሰው እንዴት ከአንድ ዓለም የሱ ተቃራኒ ወደሆነ ሌላ ዓለም ውስጥ በ8 ዓመት መላው ኢትዮጵያዊ የደገፈው ለውጥ አሁን ጠቦ ኦሮሚያ ላይ ብቻ ቀርቷል። ይሄ ሪያሊቲ ነው፣ ዛሬ የታየ ሪያሊቲ ነው። ጭራሽ በሰው አማራ ክልል ላይ ተቃውሞ ነበር። ስለሱ እንነግራቸዋለን። እሱ ራሱ የሚገርም ትርጉም አለው። ይሄ መሬት ላይ ያለ ሪያሊቲ ነው። አሁን የነገርኳችሁ ምንም ሳልጨምር ሳልቀንስ እያንዳንዳችሁ ያያችሁት ማለት ነው። ትግራይ ላይ ለውጡን የሚደግፍ ሰልፍ የለም። አማራ ክልል ላይ የለም። አዲስ አበባ ላይ የተወሰኑ አካባቢዎች ተደርገዋል። እሱም እንዴት እንደተወጣ ይታወቃል። ኦሮሚያም ላይ እንዴት የተወሰኑ አካባቢዎች ተደርገዋል። አንዳንድ ደቡብ አካባቢዎች ላይ፣ በአጠቃላይ ደቡብ ላይ ሄዷል። በቃ ወደ ደቡብ ሄዷል። ይሄ ሪያሊቲ ነው፣ መሬት ላይ ያለ ሪያሊቲ ነው። ይሄንን እውነታ ሊቀይር የሚችል ምንም ብትል አታመጣም፣ ራስን ትዝብት ውስጥ መክተት ካልሆነ በስተቀር። ለውጡ በ8 ዓመት ውስጥ የሚጠበቅበትን ዴሊቨር አድርጓል ብለህ ማንንም ማሳመን አትችልም። ማንንም ሰው እውነታው አፍ አውጥቶ ነው እየተናገረ ያለው። ብልጽግና ከኢትዮጵያዊነት ወርዶ አሁን ላይ እየተደገፈ ያለው ኦሮሚያ ላይ ብቻ።
ኦልሞስት ኮርነር እየተደረገ ነው። ይህ በፖለቲካ ቋንቋ ሽሽት ላይ ነው። ብልጽግና ሽሽት ላይ ነው። ሄዶ ጠቦ አሁን ኦሮሚያ ላይ ነው ያለው። ኮርነር እየተደረገ ሄዷል። እየተሸነፈ ማለት ነው። ትግራይ ላይ ወዲያው ነው የተሸነፈው። አማራ ክልል ላይ በሂደት ተሸነፈ። አሁን አንሶ በቃ ኦሮሚያ ላይ ሄዷል። እዛም ጠቅሟቸው አይደለም የኦሮሞ መንግስት ነኝ እያላቸው፣ እዛም ጠቅሟቸው ሳይሆን አንዳንድ በተቃውሞ ጎራ ውስጥ ያሉ አካላቶችም ራሱ ብልጽግናን የኦሮሞ መንግስት አድርገው ስለሚያዩት ራሱ መንግስት ነኝ ብሎ ስለሚናገር ያም ያንተ ነው እሱም ያንተ ነኝ ስለሚለው በሁለቱም ጆሮ የሚሰማው ነገር የኦሮሞ ህዝብ ተመሳሳይ ስለሆነበት ለዛ በሚል የተወሰነ ነገር አለው እንጂ ጠቅሞት አይደለም። ኦሮሚያ የሆነች ነገርም የቀረው ኦሮሚያ ላይ በዝች ነው። ከኦሮሚያ ደግሞ ተሸንፎ ሲወጣ የት እንደሚደርስ አላውቅም። ግን ብልጽግና ሽሽት ላይ ከመጀመሪያው አመት ጀምራችሁ ብታዩት ብልጽግና እየሸሸ ነው እየመጣ ያለው። ፖለቲካሊ እየተሸነፈ፣ ፖለቲካሊ ከነበረው ቁመና እያጠረ ነው እየመጣ ያለው። ለውጥ አምጥቻለሁ፣ እንዲሰርቻለሁ እሱን እኮ የሚያረጋግጠው የስራህን ውጤት እኮ የሚያሳየው በህዝቡ ዘንድ ያለው ቅቡልነት ነው። ስራ ያመጣቸው ልማቶች በህዝቡ ዘንድ ቅቡልነት ካላመጣለህ ችግር አለው ማለት ነው። አሰራር ላይ ችግር አለ ማለት ነው። እሱን መፈተሽ ያስፈልጋል። ወይ የህዝቡ መሰረታዊ ጥያቄ ይሄ አይደለም ዛሬ ላይ እየጠየቀ ዛሬ ያንገበገበው ያለው ጉዳይ አንተ እየሰራኸው ያለው ጉዳይ አይደለም ማለት ነው። there is something wrong። እሱን መፈተሽ እሱን መፍታት ያስፈልጋል። ኮሪደር ሰርቼ ምናምን ግን የታለ የሚቀበል የለም። እያነስክ እንጂ ተቀባይነት እየጨመረ ሲመጣ እየታየ አይደለም። ወይ አሰራር ላይ ችግር አለ ወይም ቅደም ተከተል ላይ ችግር አለ። እሱ መፈተሽ ያስፈልጋል። ሁለቱም ላይ ችግር እንዳለ ይሰማኛል። ቅደም ተከተሉም ላይ ችግር አለ፣ አሰራሩም ላይ ችግር አለ። ቅደም ተከተሉ የህዝቡን ቀዳሚ ጥያቄ የሚመልስ አይደለም። አሰራሩ ላይ በነገራችን ላይ በኢትዮጵያ ህዝብ ኪሳራ ነው አንዳንድ ስራዎች እየተሰሩ ያሉት። አዲስ አበባ ውጭዋ በርቷል። እያንዳንዱ ቤት ብትሄዱ መብራት የለም። ከህዝቡ ነጥቆ ነው ከተማውን እያበራ ያለው። አዲስ አበባ ላይ እንዲህ የሚወዛወዙ ቀለማቸውን የሚቀይሩ ፋውንቴኖች ታያላችሁ። እያንዳንዱ ቤት ብትሄዱ ግን ውሃ የለም። ከነጥቆት ነው ወደ ውጭ ያወጣው። ይሄ ያማረዋል፣ ሰው ያማረዋል። ውጭ ያድር። አሰራሩም ችግር አለው፣ ቅደም ተከተሉም ችግር አለው። ያ ብቻ አይደለም፣ በተለያየ አይነት መንገድ ነው የህዝቡ ኪስ እየተመዘበረ ያለው እየተበረበረ ያለው። አጋጣሚ ብቻ ነው እየተጠበቀ ያለው። የሆነ ነገር መጣ ሲባል አምጣ ነው። ጠቅላይ ሚኒስቴሩ ህዝቡን ነጥቀው ነው የራሳቸውን ህልም እየኖሩ ያሉት። ለዛ ነው ቅቡልነት ያጣው። ለዛ ነው ትላንት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ይደግፍህ የነበረ አካል ጠፍቶ ዛሬ በጉትጎታ የምታወጣው ሰው እሱም አንድ አካባቢ ላይ ብቻ የሆነው በዚህ ምክንያት ነው፣ ሌላ አይደለም። ስራው ቅቡልነትን ካላመጣለህ፣ ስራው ተቀባይነትን ካላስገኘለህ ስራው ላይ ችግር አለ። እሱ መፈተሽ ያስፈልጋል። ይሄ ህዝብ የሚገባው አይደለም፣ የሚገባው አይደለም፣ ማመስገን አያውቅም እያልክ ራስን ልታጽናና አትችልም። የሚገባውን ስለሚያውቅ ነው
ይሄውልህ ብትለው ራሱ ነው እኔ የሚገባኝ ሌላ ነው እያለክ ነው። ለምን የሚገባውን ያውቃል። አንተ አይደለም የምትወስንለት፣ የሚያስፈልገውን ያውቃል። ኑሮን የሚኖረው እሱ ነው። ቤቱን የሚያውቀው እሱ ነው። በዛ ብቻ እንኳን አልከፋም። ሀገሪቱ በርስ ጦርነት ውስጥ ነች። ይኸው የአሜሪካ መንግስት ደረጃ 3 ላይ ልትሄድ ያሰባችሁ ካላችሁ ተው፣ እንዳትሄዱ። የሄዳችሁ ደግሞ ካላችሁ ከአዲስ አበባ እንዳትወጡ እያለ ነው የአሜሪካ መንግስት። እኛ የምናወራው አይደለም። ሚዲያ ላይ ያለ ነው፣ የሶሻል ሚዲያ ላይ ያለ ሰው ሟርተኛ ስለሆነ እሱ የሚያወራው አይደለም። የአሜሪካ መንግስት ይህንን ነው የሚለው። አብዛኛው ጽንፈኛ የምትሉት ሚዲያ ላይ ያለ ሰው የአሜሪካ መንግስት ባወራው ልክ የኢትዮጵያን የደህንነት ጉዳይ አውርቶት አያውቅም። ጨለምተኛ የምትሉት አብዛኛው ሚዲያ ላይ ያለ አካል አሜሪካ ኢትዮጵያን ያጨለመችውን ያህል አጨልሞት አያውቅም። የኢትዮጵያን የደህንነት ሁኔታ አሜሪካ ጭልምልምን ያደረገችው ማንም ጽንፈኛ የምትሉት ሚዲያ ላይ ያለ አካል በዚህ ደረጃ የሀገሪቱን የደህንነት ሁኔታ አጨልሞት አያውቅም። ሶሻል ሚዲያ ላይ የሚባል ነገር ነው ምናምን እያልክ ራስን ልታጽናና አትችልም እያልኩ። ደህንነት የለም ኢትዮጵያ ውስጥ። ህዝቡ በኑሮ ይሰቃያል፣ መንግስት እየበዘበዘው፣ ደህንነትም ደግሞ የለውም፣ አይሰማው። እያንዳንዱ ሰው የኑሮ ጥያቄ ነው ያለው። ዛሬ ተስፋ አይደለም ያለው። ዛሬ ህገ መንግስቱ ይቀየራል አይቀየርም፣ እንደዛ አይነት ነገር ውስጥ አይደለም ያለው። እኖራለሁ ወይስ አልኖርም? ልጆቼ ይኖራሉ፣ ያድጋሉ፣ ይለወጣሉ ወይስ? እሱን መመለስ ነው ያልቻለው የኢትዮጵያ ህዝብ። የኢትዮጵያ ህዝብ ይህንን መመለስ አልቻለም። ስለዚህ ምንም ለውጥ የለም። ትላንት ሲደግፍህ የነበረ አካል፣ ትላንት ዙፋን ላይ አስቀምጦ ፎቶውን ይዞ የወጣ ማህበረሰብ ዛሬ አካባቢ ላይ ድርሽ እንዳትል እያለ ለምን? ተሸንፈሃል። አማራ ክልል ላይ ብልጽግና ፖለቲካሊ ተሸንፏል። ይህን ማመን ያስፈልጋል። ተገፍቷል። ለውጡ አሁን እየተከበረ ያለው ኦሮሚያ ላይ ብቻ፣ አማራ ክልል ላይ ለውጥ እየተከበረ አይደለም። ለምን? ይህን መጠየቅ ለምን? ለምንድን ነው ያልተከበረው? ለምንድን ነው ሰው ሰልፍ ያልወጣው? ለምንድን ነው ካድሬው ማስወጣት ያልቻለው? የፋኖ ተጽዕኖ ሌላ አይደለም። መንግስት ና ሰልፍ ውጣ ቢለውም ሰው አይወጣም። ለምን? ዋስትና መስጠት እንደማይችል ያውቃል። እንኳን ለሱ ለራሱ ባለስልጣናት ዋስትና መስጠት እንደማይችል ጠንቅቆ ያውቃል። ፋኖ አማራ ክልል ላይ ያሳካው ትልቅ ስኬት ቢኖር መንግስት ዋስትና አይሆናችሁም የሚለውን ማሳመን መቻሉ ነው። በኃይልም አርጎ ይሁን በምንም መንገድ አሳምኗል። እና ለውጡን ደግፍ ብሎ ቢወጣ ናሙት እያለው እንደሆነ ነው የሚሰማው። ላታድነኝ፣ ላትታደገኝ ለምን ይላል። ፋኖ ግን ና ብልጽግናን ተቃወመው ሲል ወጥቶ ይቃወመዋል። ለምን? ምክንያቱም የተሻለ ሆኖ እየተገኘ ያለው ፋኖ ነው። የተሻለ እምነት እያገኘ ያለው ፋኖ ነው። ህዝቡ በመንግስት ላይ ያለው እምነት፣ በመንግስት ላይ ያለው መተማመን ዋው ተኗል። አንድ ቦታ ላይ የለውጡን የሚደግፍ ሰልፍ አላያችሁ። አንድ ቦታ ላይ መንግስት የሚቆጣጠራቸው ቦታዎች ላይ ሁሉ አልተደረገም። ለምን? ስጋት። መንግስት ዋስትና መስጠት አይችልም። ላደርግም ቢል ሰው የሚወጣለትም አይመስለኝም።
አትታደጉንም እያለ ነው። እና የአማራ ክልል ውስጥ ያለ ህዝብ ስለ ፋኖ ስለ ብልጽግና ያለውን ምልከታ ዛሬ አማራ ክልል ላይ የተደረገው ፋኖ ያደራጀው ተቃውሞ ሰልፍና ብልጽግና ሊያደርገው ሲገባ ግን ያላደረገው ሰልፍ እሱን ይነግራል። ቢያንስ የኢትዮጵያ መንግስት እንኳን ለመባል የአማራ ክልል ላይ ሰልፍ ቢያደርግ ጥሩ ነበር። የለም የደቡብ ኢትዮጵያ ተወካይ ነው ብልጽግና። ደቡብን ብቻ የሚወክል ደቡብ ኢትዮጵያን የሚወክል አይ ቲንክ ሰሜኑ ሌላ መሪ ሊፈልግ ነው ማለት ነው። ሰው መተማመን የለውም፣ ብልጽግና ላይ እምነት የለውም። ተሸርሽሯል። መንግስት ያድነኛል፣ መንግስት ዋስትና ይሰጠኛል የሚል ነገር የለውም። ለምን እንደማይሰጥ አይቶታል። እኛ እዚህ እንደምናየው እሱ እየኖረው ነው፣ እዛ እየኖረው ነውና ያያል። እና የመንግስትን አቅም በደንብ ይፈትሻል። ደግሞ አሁን ላይ በኃይልም ስለሆነ እየተለካኩ ያሉት በደንብ ይፈትሻል። ስለዚህ የመንግስትን አቅም ገምግሞ አይ መንግስት አማራጭ አይደለም የሚል ድምዳሜ ወስዷል። መንግስት አማራ ክልል ላይ አማራጭ አይደለም። ባለበት አካባቢ እንኳን ለውጡን የሚደግፍ ሰልፍ ማድረግ አልቻለም። ለምን እንዳልኳችሁ የፋኖ ተጽዕኖ ስላለ ነው። አማራ ክልል ላይ የተደረገው የተቃውሞ ሰልፍ ስለ ህዝቡ አሁን ያልኳችሁን ይነግረናል። ህዝቡ ታጣቂውን አማራጭ ወደ ማድረግ እየሄደ ነው። በነገራችን ላይ ሰልፉን ምንም ልታጣጥሉ አትችልም። ተገዶም ቢወጡ ነው ማለት ነው። ፈቅዶም ይሁን ሰው የወጣው ተገዶም ይሁን የወጣው፣ ነገር ግን ቢያንስ ፋኖን መስማት አማራጭ ነው። ብልጽግናን ከመስማት ይልቅ ፋኖን መስማት ይጠቅመዋል። ብልጽግናን መስማት አይጠቅመውም፣ ብልጽግናም አያድነውም፣ ዋስትና አይሆነው እና በመንግስት ላይ ያለው እምነት መተማመን ተሸርሽሮ አልቋል። መንግስት አማራ ክልል ላይ ህዝቡን መምራት ማስተዳደር የሚችልበትን አይነት አቅም እንደሌለው ማሳያ ነው ለብልጽግና። ብልጽግና አማራ ክልል ላይ ቁጥጥር የለውም። በሁሉም አካባቢዎች ላይ ነው ሰልፍ የተደረገው። በምንም ብለህ ልታጣጥለው የምትችለው ጉዳይ አይደለም። ቁጥጥር የለውም። ህዝቡን ማስተዳደር ህዝቡን መምራት አይችልም። መንግስት ተሸርሽሯል። አማራ ክልል መንግስት ተሸንፏል። አማራ ክልል የዛሬው አጋጣሚ ያንን የሚያሳየው በዚሁ ቀጥላለሁኝ ካለ አሮ ነው ነገ ከነገ ወዲያ ምን ሊሆን እንደሚችል። ፋኖ ግን አቅሙን አሳይቷል። ሰልፍ አይደለም ዛሬ ያደረገው፣ የኃይል አቅሙን ያሳየው። ሾው ኦፍ ፎርስ የሚሉትን ኃይሉን ነው እያሳየ ያለው። የተቆጣጠረውን ቦታ ነው እየነገረ ያለው። የሚመራውን ህዝብ ነው እያሳየ ያለው። ከጎኑ ያለውን ማህበረሰብ ነው እያሳየክ ያለው እና አቅም እንዳለው እየነገረ ነው። ሾው ኦፍ ፎርስ ይሉታል፣ ኃይልን የማሳየት ጉዳይ። ይሄን ኦሮሚያ ላይ አላያችሁትም? ኦላ ይሄን ሲያደርግ አላያችሁትም? ትግራይ ላይ እንዲህ አይነት ነገር አይታችኋል? ክልሉን ራሱ ስለሚመራው ክልሉን የማይመራ ታጣቂ ክልሉን የሚመራ መንግስት ባለበት እሱን የሚቃወም ለዚያውም በራሱ መጣው በሚልበት ቀን ሰልፍ አደራጀ፣ አካሄደ። ይሄ ትልቅ አቅም ማሳያ ነው። ትልቅ የኃይል ማሳያ ነው። በንግግር በቪዲዮ ካሳዩት በላይ ዛሬ የፋኖ አቅም በጣም የታየበት በጣም
ይሄንን የዓለም አቀፉ ማህበረሰብ ሲያየው እንዴት ነው? የዓለም አቀፉ ማህበረሰብ አይ ቲንክ ሰልፉም ለዛ ነው በዋናነት የዓለም አቀፉ ማህበረሰብ ይህንን ሰልፍ ሲያይ ፋኖ ህዝባዊ አቅም እንዳለው አንድ ከትጥቅ ትግል ውጪ የህዝቡን አቅምም ጭምር እያስተባበረ እንደሚታገል እየተናገረ እና የዓለም አቀፉ ማህበረሰብ ይሄንን ሰልፍ ሲያይ እውነቴን ነው የምላችሁ ይደነግጣል። በተለይ አማራ ክልል ውስጥ ስላለው ነገር በጣም ነው የሚያስበው፣ በጣም ነው የሚጨነቀው። ይሄንን ሰልፍ ሲያይ ነው የምላችሁ። እንደ ብልጽግና ሰዎች አያጣጥለውም፣ ግን ገለልተኛ የሆነ አካል ስለሆነ ሰልፉ የሚያስተላልፈው መልእክት አለ። አንድ ነገር ይናገራል። አማራ ክልል ውስጥ ያለው ሁኔታ ካልተቀየረ በስተቀር አማራ ክልል አደጋ ውስጥ ነው። በቃ መንግስት አያሸንፍም፣ ያኛውም አካል አይሸነፍም። ግን በጣም የተራዘመ ክልሉን የሚያደቅ ክልሉን የሚያፈርስ ሁኔታ ሊፈጠር ይችላል። በተለይ ከምርጫው ጋር በተያያዘ ምርጫው እንዳይደረግ ያለኝን ትጥቅ ብቻ አይደለም ከጎኔ ያለውን ማህበረሰብ በሙሉ አስተባብሬ እንቀሳቀሳለሁ የሚል አጭር መልእክትን ያስተላልፈው ግልጽ መልእክት ነው። ምርጫውን አማራ ክልል ላይ መንግስት አደርጋለሁ ብሎ ቢያስብ ሊፈጠር የሚችለው ነገር አደገኛ ነው የሚል መልእክትን ያስተላልፈው። ያን ለማድረግ የሚያስችል አቅም አለኝ ብሎ አቅሙን ነው እያሳያል። እሱም ዝም ብዬ የምለው አይደለም፣ አቅም አለኝ። ስለዚህ አማራ ክልል ውስጥ ያለው ጉዳይ በጣም በጣም መቀየር እንዳለበት፣ ካልተቀየረ ግን የከፋ ጊዜ እንደሚመጣ ማሳያ ነው። መንግስት እንደሚያጣጥለው አይደለም። አሁን አያዋጣም። ማጣጣል፣ አሳንሶ ለማየት መሞከር አያዋጣም። ኢትዮጵያ ውስጥ ሂድ ፈልግ፣ ሂድ ታጣቂ ፈልግ፣ በዚህ ደረጃ አታገኝ። ቲፒኤልኤፍ ታጣቂ አይደለም። ቲፒኤልኤፍ የአንድ ክልል መንግስት ነው። ታጣቂ ፈልግ፣ በዚህ ደረጃ አታገኝ። የራሱ አካባቢ ላይ ያለን ማህበረሰብ አስተባብሮ ወሳኝ በሆነው ቀን የተቃውሞ ሰልፍ ሊያደርግ የሚችል እንደዚህ አይመስለኝም። እውነት ለመናገር እንዲህ አይመስለኝም። አብዛኛው ነገር ወሬ ነበር የሚመስለኝ። በእርግጠኛ ብዙ ጊዜ መረጃ የምናገኘው ከተማ ውስጥ ካለ ሰው ነው። ይሄ ፋኖ እስከዛሬ ድረስ ሲያወራው የከረመውን ጉዳይ እውነት መሆኑን ወይም ደግሞ ቢያንስ በዛ ደረጃም በእነሱ ልክ እንኳን ባይሆንም ግን ቢያንስ ለሚያወሩት ነገር ዋጋ መስጠት እንዳለብን የሚያመላክት ነው። አማራ ክልል ውስጥ የፋኖን አቅም ማሳነሶ ማየት ስህተት ነው። የዛሬው ሰልፍ ይሄንን ነው የሚያሳየው። የዓለም አቀፉ ማህበረሰብም ልክ ይሄንን ሲያዩ ተሳስተናል፣ የመንግስትን መረጃ ብቻ እየሰማን ተሳስተናል። አማራ ክልል ውስጥ ያለው መንግስት እንደሚያወራው አይደለም። መንግስት ከሚያወራው ጋር እንደውም ጭራሽ አይነጻጸርም። መንግስት የሚያወራው ውሸት ነው ማለት ይቻላል። ከዛ የተለየ አቅም አለው። በጣም በቅቷል። አሁን ላይ የዓለም አቀፉ ማህበረሰብ ይሄ ነው የሚታየው። ፋኖ ትላንት በሚታይበት ደረጃ ላይ አይታይም ዛሬ። መንግስት አይ ችግር የለውም የተወሰኑ ሰዎች ናቸው አጠፋቸዋለሁ ብሎ ሊያጣጥለው ራሱ ቢሞክር ነው ተሳስታለሁ። እንደውም ችግሩ ይሄ ነው። አማራ ክልል ውስጥ ችግሩ አንተ ነህ። ምክንያቱም አንዱ ራሱ ችግሩ አጣጥሎ ማፌት እና አጣጥሎ እንዲታይ ማድረግ። ትልቁን ችግር አሳንሶ ማየት ችግር ነው። ትልቅ ችግር ነው።
ዛሬ እዛ ያለውን መከላከያ መንግስት ሲለው የነበረውን ነገር በሙሉ አፈር የሚያበላ ነገር ነው የታየው። እውነት ለመናገር በተለይ ለዓለም አቀፉ ማህበረሰብ እንደዛ ነው። ኢትዮጵያ ውስጥ ያለው ወገንተኛ ሆኖ ስለሚያይ አሁን የብልጽግናው ኃይል በቃ ነገሩን ለማሳነስ ይፈልጋል። ተቃውሞ ጎራም ላይ የፋኖ ደጋፊዎች በጣም አግዝፈው ሊያዩት ይችላሉ። ሌሎች ተቃዋሚዎችም በትክክሉ ላይረዱትም ይችላሉ። ምክንያቱም እነሱም ቢሆን የፋኖን በዚህ ደረጃ መጠናከርም የሚፈልጉትም የሚወዱትም አይመስለኝም። ግን አሁን ከመበጥበጥ ያለፈ አቅም እንዳለው ነው የሚያሳየው። እያስተዳደረ ነው። የወረዳ ከተሞች ብዙ ቦታዎችን እያስተዳደረ ነው። ጎጃምም ላይ፣ ጎንደርም ላይ፣ ወሎም ላይ፣ ሸዋም ላይ ይሄ በኢትዮጵያ የትጥቅ ትግል ታሪክ ውስጥ ሆኖ የሚያውቅም አይመስለኝ። በዚህ መጠን ኃይሉን ያሳየ ማለት ነው። ክልሉን ሳይቆጣጠር የክልሉ መንግስት ባለበት፣ እንደውም የክልሉ የጸጥታ ኃይል ብቻ እኮ አይደለም የፌዴራል ኃይል ክልሉን እየጠበቀ ባለበት፣ ድሮንም የአየር ኃይልም ምንም ባለበት አይነት ሁኔታ በአንድ ጊዜ የተለያዩ ቦታዎች ላይ የተቃውሞ ሰልፍ ማደራጀት ማለት ቀላል አቅም እንዳይመስላችሁ። በተለይ በፖለቲካ ውስጥ ላለፈ ሰው፣ ፖለቲካ የሚገባው ፖለቲካ የሚረዳ ሰው ይሄን ይረዳል። ፖለቲካ ውስጥ ያለ ሰው፣ ፖለቲካን በደንብ የሚረዳ የሚያቅ ሰው አሁን ሊል የሚችለው ነገር ነው የአማራ ክልል ሁኔታ አሁን መቀየር አለበት። በቃ በነበረው አይነት መንገድ መቀጠል አያዋጣም። በሆነ አይነት መንገድ ችግሩን በሆነ አይነት ፖለቲካዊ መፍትሄ ለመፍታት ራስን ማዘጋጀት፣ እሱም እውን እንዲሆን ተገቢውን ቁርጠኝነት ማሳየት አማራጭ የሌለው ጉዳይ ነው። መንግስት በኃይል 3 ዓመት ብሎ ይኸው ውጤቱ ይሄ ነው። ጠብ ያለ እየሰራው ነገር የለም። መንግስት የኢትዮጵያ ሀብት ነው ዝም ብሎ የባከነው፣ ሌላ ነገር የለም። ጠብ ያለ ነገር የለም። የሆኑ ፋኖ ውስጥ የነበሩ አመራሮች እጅ ስለሰጡም ፋኖ ተበታተነ፣ ፋኖ ፈረሰ ማለትም ስህተት መሆኑን ማሳያው ይሄ ነው። ባለፈው ያልኳችሁ ይሄንን እንዳትሸወዱ። የሆነ አመራር ወጣ ማለት ያ ድርጅት ፈረሰ ማለት ብቻ አይደለም። እንዴት ነው የወጣው? ለምንድን ነው የወጣው የሚለውን በደንብ ማየት ያስፈልጋል። እስከዛሬ ድረስ በፋኖ ትግል ውስጥ አመራር ሆነው ለመንግስት እጅ የሰጡ ሰዎችን በሙሉ ብታዩዋቸው በፋኖ የውስጥ ፖለቲካ ውስጥ የተሸነፉ ናቸው። ቢያሸንፉ የሚቀጥሉ እዛው፣ ግን ያንን እድል ስላላገኙ ስለተሸነፉና ተሸናፊ ደግሞ በመሆናቸው ምክንያት ዋስትና ስላጡ ለመንግስት እጅ የሰጡ ናቸው እንጂ መንግስት ተቀይሯል፣ እኛ ስህተት ነበርን ብሎ አምኖ አይደለም። የተሸነፈ አካል ሲወጣ አሸናፊው አካል ያንን ስብስብ ለመቆጣጠር የሚችልበትን እድል ነው የሚሰጠው። የመቆጣጠር አቅሙን ነው የሚፈጥርለት ለአሸናፊው ስብስብ። የተሸነፉ አካላት በወጡ ቁጥር ያሸነፉት አካላቶች ቁጥጥራቸው በደንብ ጥብቅ እያለ ይመጣል። ምክንያቱም በእነሱ ምትክ ለነሱ የሚታመን ሰው እየተኩ ስለሚመጡ ማለት ነው። ለአንድ ታጣቂ ደግሞ ወሳኙ ጉዳይ ይሄ ነው። ወሳኙ ጉዳይ በተበታተነ አይነት ሁኔታ ማሳካት ያልቻሉትን ነገር ግን ጥቂት ሰዎች የቁጥጥር አቅማቸው እየጠነከረ ሲመጣ ዛሬ ያያችሁትን አይነት ነገር ማሳካት ይችላል። ትላንት በነበረው አይነት ሁኔታ ቢሆን ፋኖ ዛሬ የታዩ አይነት ነገር አይታይም ነበር። ሰልፍ እኮ አድርገው ያውቃሉ፣ ሸዋ አካባቢ ብቻ። የዛሬው እኮ በጣም ለየት እኮ የሚለው የተለያዩ አካባቢዎች ላይ በተመሳሳይ ቀን፣ ለዚያውም ለብልጽግና ልዩ በሆነው ቀን እነሱ ሲቃወሙ ብልጽግና አማራ ክልል ላይ
ለውጡን የሚደግፍ ሰልፍ ማድረግ አልቻለም። አመራሩ ተበታተነ፣ ፋኖ እየፈራረሰ ነው የሚለው ራስን ስታጃጅል ነው ወይም ራስን እያጽናና ነው። ጥቂቶች የቁጥጥር አቅማቸው እየጨመረ ነው። ያ ማለት በአንድ ጊዜ አማራ ክልል ላይ እንዲህ ሰፊ የሆነ ሽፋን ያለው በጣም ትኩረት የሚወስድ አጀንዳ ሊሆን የሚችል እንቅስቃሴ ማድረግ የሚችሉበትን አቅም እየፈጠረላቸው ነው። ምክንያቱም አሁን ትከሻ የሚለካካ ይሄም አይሆንም እንዴት ምናምን የሚል የለም። ያን የሚል አካል እየወጣ ነው ያለው። ለዛ ነው ባለፈው ፋኖ ግድ የላችሁም እየፈራረሰ ነው ብሎ መጃጃሉ አይጠቅምም፣ አመራሮች በወጡ ቁጥር ሲዳከሙ ሳይሆን እንደውም የተሻለ ነገር ሲሰሩ ነው እያየን ያለ ነው። ስለዚህ አመራሮቹን መውጣት ለመንግስት እጅ መስጠትን በተለየ መልኩ ማየት ያስፈልጋል። ፋኖ ወይ ተፈጥሯዊ በሆነ መንገድ አሊያም ራሳቸው የተሸነፉ አካላቶች እዛ እንዳይቀመጡ ምቾት ነስተዋቸው ለመንግስት እጅ እንዲሰጡ ገፍተዋቸው እንዲሰጡ በማድረግ ራሳቸውን እያጠሩ ሊሆን ይችላል የሚል ነገር ተናግረን ነበር። የዛሬው አጋጣሚ እሱንም ትንታኔያችንን ትክክል የሚያደርግ ነው። ከዛ ባለፈ ግን ደጋግመን እንደምንለው አማራ ክልል ውስጥ ያለው ሁኔታ አሁን በተለየ መልኩ መታየት አለበት። በተለየ መልኩ መታየት አለበት። በትክክል እዛ ክልል ስላለ ህዝብ የምናስብ ከሆነ፣ በትክክል ስለዛ ክልል የምናስብ ከሆነ፣ በትክክል እዛ ክልል ውስጥ የሚሆነውን ነገር ነገ ከነጎዲያ አጠቃላይ ኢትዮጵያን እንደሚጎዳ የምንረዳ ከሆነ አማራ ክልል ውስጥ ያለውን ሁኔታ በተለየ መልኩ ማየት አስፈላጊ ነው። አሳንሶ አናንቆ ማየት ውጤቱ ይኸው። ዛሬ ማን የተናቀው? ማን የተናቀው? ዛሬ አማራ ክልል ዛሬ የሆነውን ነገር ያየ ሰው ብልጽግና ፋኖን አናንቆ ሲያወራ ያምርበታል ብሎ ሊያስብ ይችላል? አያምርበትም። ዛሬ የተናቀው ብልጽግና፣ ዛሬ ውሸታም መሆኑ አደባባይ ላይ የተጋለጠው ብልጽግና 3 ዓመት ሙሉ ያለውን አቅም ሁሉ ተጠቅሞ ጠብ ያለ ውጤት እንዳላመጣ የተጋለጠበት ብልጽግና ነው። ብልጽግና ነው፣ ሌላ አይደለም። ይሄው ከአማራ ክልል ሸሽቶ ደቡብ ላይ ነው የመሸገው። ከትግራይ ቀድሞ ወጥቷል። አሁን ከአማራ ክልል ወጣ። አሁን ደቡብ ላይ ነው የመሸገው። አዲስ አበባ እና ከዛ በታች ያሉ አካባቢ ግን የኢትዮጵያ መንግስት ነው። ምሽጉ ግን ደቡብ ብቻ ነው። ከላይ ተጠራርጎ እየወጣ እየሸሸ ነው። ትላንት አሸናፊ የነበረበት ቦታ ላይ ነው። ትላንት እንደ ንጉስ የተቀበሉት ቦታ ላይ ነው። ዛሬ አንድ ድምፅ ሊደግፈው አልቻለም። ግን በሺዎች የሚቆጠር ሰው ግን ወጥቶ ሲቃወሙ ነበር። የተለያየ አካባቢ እየሸሸ ነው። ግድ የለም እየሸሸ ነው ብልጽግና። እኔ እንደዛ ነው እየታየኝ ያለው። ምንም ቢል አሁን ላይ በዚህ 8 ዓመት ውስጥ ይሄን አደረግን፣ ይሄን አመጣን የታል? ነገ ከነገ ወዲያ ብድግ ብላ ይሄ ህዝብ እኮ የሚገባው ህዝብ ስላልሆነ፣ ይሄ ህዝብ እኮ እንዲህ አይነት ነገር ስለማይረዳ ስለማይገባው ያልዘመነ ኋላ ቀር ምናምን ነገር ብለ ህዝብን ማጣጣል ትርጉም አይሰጥም። ፖለቲካም እሱ አይደለም። ባይዘዌ ህዝቡን ማጣጣል፣ ህዝብን መስደብ፣ ህዝብን መናቅ አይደለም ፖለቲካ። መንግስት ሆነ ህዝቡን ማጣጣል፣ ህዝቡን ማናናቅ ማለት ራስን መስደብ ነው፣ ሌላ ነገር የለም። አንተ እኮ ነህ ምናልባት ከፍም ልታደርገው ልትቀይረውም ልትለውጠውም የሚገባው። ምን ላድርገው አይባልም። ብዙ የብልጽግና ሰዎች ያንን ምን ይደረግ ይላሉ። ምን ይደረግ የሚል ሰው በነገራችን ላይ እዛ ቦታ መቀመጥ ያለበት፣ ይሄ ነው መደረግ ያለበት የሚል አካል የሚቀመጥበት ቦታ ላይ ምን ይደረግ ብሎ የሚጠይቅ ሰው መቀመጥ የለበትም። ሲቀመጥ ችግር ነው። እንዳያችሁት
ብልጽግና እዛ ቁጭ ብሎ ምን እናድርግ ታዲያ ብሎ ይጠይቃል። ትግራይ ላይ ምን እናድርግ ታዲያ እዛ ያለ ኃይል አስቸገረን ይላል። አማራ ክልል እዛስ ምን እናድርግ ህዝቡ ከእንትን ጋር ምን ላድርግ የሚል ሰው እዛ ቦታ ላይ መቀመጥ የለበትም። ይሄንን ማድረግ አለብኝ፣ ይሄንን አድርጌ ይሄንን ቀይራለሁ የሚል ሰው ነው እዛ መቀመጥ ያለበት። በነገራችን መልስ የሚሰጥ አካል መቀመጥ ያለበት ቦታ ላይ ጥያቄ የሚጠይቅ አካል ሊቀመጥ አይችልም። ከተቀመጠው ችግሩ ይሄ ነው። አሁን እንደምታዩት ነው እየሆነ ያለው። ህዝቡ ራዕይህን እንዲቀበል አንተ ያየ ከሆነ እንዲያይ ተስፋ እንዲያደርግ ማድረግ ያንተ ፋንታ ነው። ፌል አድርገሃል፣ እሱ ላይ ፌል አድርገሃል። ይህን ፌለሪቲህን ይህንን ውድቀትህን ህዝብ በማጣጣል ህዝብን በመስደብ ህዝቡ አይገባውም በማለት ልሸፍነው አይችልም። በቃ ፌል አድርገሃል። ህዝቡን አንቀተህም ቢሆን ህዝቡን አስተምረህም ቢሆን ምንም አድርገህም ቢሆን እንዲቀበልህ ማድረግ እሱ እኮ ነው ፖለቲካ። ፖለቲካ እኮ እሱ ነው። ህዝብ ካልተቀበለ ታዲያ ምንም ፖለቲከኛ ሆንክ? መስበክ ነው ማለት እኮ። ፖለቲካ እሱ ስብከት አይደለም። ፖለቲካ ባይዞ መስበክ አይደለም። ፖለቲካ ስራ ይፈልጋል። ሰውን ቀይረ እንዴት እንዲቀበልህ ማድረግ እንዳለበት ስትራቴጂ ነድፈህ ምናምን የምትሰራው ጉዳይ ነው እንጂ የሆነ ነገር ስለተገለጠልህ ብቻ ማይክ ይዘህ የምትለፈፈው አይነት ስብከት አይደለም ፖለቲካ። ብልጽግና እሱ ነው ፖለቲካ አድርጎ እየተንቀሳቀሰ ያለው እና ሰው አልቀበለው ሲል ይሄ ህዝብ እኮ አይገባውም ይላል። አማራ ክልል ላይ ያለውን ሁኔታ በተለየ መልኩ ማየት ግድ የሚልበት ወቅት ላይ ነው። ፋኖን ትላንት በሚታየው ሳይሆን ዛሬ ባለው አዲስ ቁመናው በልኩ ማየት፣ በዛ መልኩ ማስተናገድ አማራጭ የሌለው ጉዳይ ነው። ለህዝቡ ለሀገሪቱም የምታስብ የምትጨነቅ ከሆነ ያን ማድረግ የተሻለ ነው። ይፍን ለብልጽግና የምትጨነቅለት ከሆነ የምታስብለት ከሆነ በዚህ ረገድ እንዲስተካከል መምከር ነው ጥሩ እንጂ የሱን ትርክት ይኸው እዚህ አፈር የበላውን አደባባይ ላይ በቃ ውሸት በሆኑ የተጋለጠውን ትርክት እውነት ለማድረግ ወይም እውነት አድርጎ ለማሳየት መጋጋጥ ብዙ የሚጠቅመው ነገር የለም። ብዙ የሚጠቅም ነገር የለው። ሀገር በዛ አይነት መልኩ አይደለም። ዛሬ ፋኖ ያደረገው እንቅስቃሴ ስለ ህዝቡ ይናገራል። ህዝቡ በብልጽግና ላይ መተማመን የለውም። ይህን የሚያረጋግጥ ጉዳይ ነው። ስለ ፋኖ ይናገራል። ፋኖ ህዝባዊ አቅም አለው። አሁን ላይ በትጥቅ ብቻ ሳይሆን የህዝቡን አቅም ሁሉ በመጠቀም መንግስትን ለመታገል መወሰኑን የሚያሳይ ነው። በተለይ ከምርጫው ጋር በተያያዘ አሁን ትጥቅ ብቻ አይደለም ህዝቡንም ጭምር ነው ተጠቅሞ እንዲህ አይነት ተቃውሞችን ሁሉ ተጠቅሞ ነው መታገልን እንደ አማራጭ አድርጎ ለመውሰድ ወይም ደግሞ መውሰዱን የሚያሳይ ውሳኔ አድርጋችሁ ሁሉ ልትወስዱት ትችላላችሁ። ብልጽግና አማራ ክልል ላይ ተሸርሽሯል። ከዛም ሸሽቶ ኦሮሚያ ላይ መሽጓል። ይህን የሚያሳይ ነው። የዓለም አቀፍ ማህበረሰቡን ሰርፕራይዝ የሚያደርግ ምን ብሎ ዋት ብሎ እንዲጠይቅ የሚያደርገው። ምክንያቱም ይህንን ማንም አይጠብቅም። የዓለም አቀፉ ማህበረሰብ አሁን ላይ በልዩ ትኩረት አማራ ክልል ላይ ያለውን ጉዳይ እንዲከታተል እሱ የሚፈታበትንም አይነት ሁኔታ እንግዲህ ፋኖቹ ሰዎች በተለይ በደንብ ከተጠቀሙበት ማለት ነው። እነሱ በአብዛኛው ወሬ ነው የሚያውቁት፣ ግን በደንብ ግን ከተጠቀሙበት ይሄ ለዓለም አቀፉ ማህበረሰብ አማራን ክልል ጉዳይ በተለየ ሁኔታ እንዲያይና መንግስት ላይ ጫና እንዲፈጥር የሚጠቅም ትልቅ ግብአት ነው። ፋኖ ሽፍታ አይደለም። የሆነ ማህበረሰብ አለው፣ የሚያስተዳድረው አካባቢ አለ፣ የሚያስተዳድረው ማህበረሰብ አለ። ሽፍታ አይደለም። የፖለቲካ ኮዝ ያለው ስብስብ መሆኑን ያሳየበት አጋጣሚ ነው። ይሄን ለዓለም አቀፍ ማህበረሰቡ ብዙ ሳታወራ ብቻ ይሄንን ብቻ ማሳየት እንዲገባ ያደርገዋል። በዛ ደረጃ ይንቀሳቀሱበታል አላውቅም። ግን ትልቅ ግብአት ነው ለዓለም አቀፉ ማህበረሰብ። ከዛ ውጪ አማራ ክልል ላይ ትግራይ ላይ የሆነው አይነት ነገር ሊሆን የሚችልበት እንደውም ከዛም የከፋ ሊሆን የሚችልበት እድል
ወይም ደግሞ ሊሆን የሚችልበት አጋጣሚ ሩቅ እንዳልሆነ ዝግም እንዳልሆነ ሊሆን እንደሚችል የሚያሳይም ነው። የኃይል መመጣጠን በጣም አለ። በጣም የኃይል መመጣጠን እየተፈጠረ ነው። ፋኖ እያነሰ ብልጽግና እየገዘፈ አይደለም። እንደውም ፋኖ በጣም እየጨመረ ነው፣ እየተመጣጠን ነው እየመጣ ያለው። ያ የዓለም አቀፉ ማህበረሰብ በመንግስት ላይ ጫና እንዲያደርግ ጉዳዩን አሁን እየሄደበት ካለው መንገድ በተለየ መልኩ ፖለቲካዊ በሆነ አይነት መልኩ እንዲፈታ ጫና እንዲያደርግ የዓለም አቀፉን ማህበረሰብ የሚያሳስብ አጋጣሚ ትልቅ ግብአት ነው። ይህንን ግብአት ዝም ብሎ ፌስቡክ ላይ በማዳመቅ ብቻ ማበላሸት የሚያስፈልግ አይመስለኝም። ይህን ለዓለም አቀፉ ማህበረሰብ ሰንዶ ማሳየት ነው። መሬት ላይ ያሉ አካላቶች በዚህ ደረጃ ትልቅ ግብአት ነው እየሰጡ ያሉት። በዛ መልኩ የዓለም አቀፉ ማህበረሰብ ትኩረት ለመሳብ ማድረግ ያለበትንም እንዲያደርግ፣ ለዚያውም በአስቸኳይ ካላደረገ ግን አደጋ ሊፈጠር እንደሚችል ሊያሳስብ የሚችል ትልቅ ሰነድ ልትሉት ትችላላችሁ። በዛ ደረጃ መጠቀም ያስፈልጋል። ለእኔ ግን ምክሬ አሁንም በመንግስት በኩል አንዳንድ የመንግስት ደጋፊ ነን የምትሉም ሰዎች አሁን መንግስት እየሄደበት ያለው መንገድ በቃ ይሄ ነው። መንግስት የሄደበት መንገድ ይሄንን ይዞት የመጣው ውጤቱ ይሄ ነው። ከዚህም በላይ ደግሞ ሊሄድ ደግሞ ካለ በደንብ ይዋረድበታል። አሁንም ተዋርዶበታል፣ ተንቆበታል። የበለጠ ይዋረድበታል። የበለጠ የተናቀ ምን ያደርጋል የሚባለው እንደዛ አይነት ነገር እየሆነ ነው። ሰው ጉዳዩን በልኩ አይቶ መፍትሄ ማበጀት ያስፈልጋል። የድርድር ጥሪ ማቅረብ፣ አንዳንድ ፖለቲካል ኮሚትመንቶችን መውሰድ፣ እስረኛ መፍታት ሊሆን ይችላል። የተለያዩ ነገሮች ችግሩን በሰላማዊ መንገድ ለመፍታት የሚያስችሉ ተግባራዊ የሆኑ ተጨባጭ እንቅስቃሴዎችን በመንግስት በኩል መደረግ መቻል አለበት። ያንን በደንብ እንድንል በዚህ መልኩ መንግስት ላይ ጫና እንዲፈጠር ወይም እንድንፈጥር የሚያደርግ አይነት ሁኔታ ነው አማራ ክልል ላይ እየተፈጠረ ያለው። ከዚህ ውጪ በሆነ አይነት መልኩ ማየት ግን ለብሽሽቅ ካልሆነ በስተቀር ለሌላ የሚጠቅም ነገር የለውም። ይሄው ነው ወዳጆች።